ጤና ይስጥልን እንደምንቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱን ዜናዎች ይዘን ቀርበናል። በቆይታችን አጫጭር በዝርዝር የምንመለከታቸውና ሉላ ኢትዮጵያን አካተናል። አብራችሁን ቆዩ። ዮሐና መኮንን ነኝ። በልማታዊ ሴፍቲኔት ፕሮግራም ታግዘው ጥሪት በማፍራት የተመረቁ አርሶ አደሮች ራሳቸውን በዘላቂነት ለመለወጥ በሚያደርጉት ጥረት ላይ ክትትል እንደሚያደርግ የአማራ ክልል ግብርና ቢሮ ገለጸ። በፕሮግራሙ የተመረቁ ተጠቃሚዎች ባገኙት ብድር በመረጧቸው የስራ ዘርፎች ተሰማርተው ይገኛሉ ተብሏል። ገንዘብ ታደሰ ልማታዊ ሴፍቲኔት ከ20 ዓመታት በፊት በአማራ ክልል ከገባበት ወቅት ጀምሮ የከፋ ችግር ውስጥ የነበሩ የህብረተሰብ ክፍሎች በፕሮግራሙ ተጠቃሚ እንዲሆኑ ሲያደርግ ቆይቷል። ፕሮግራሙ በሰሜን ሸዋ ዞን ከገባበት ጊዜ አንስቶም አርሶ አደሩ የአመለካከት ለውጥ በማምጣት የስራ ባህሉን እንዲያሳድግ በሰራው ስራ ለውጥ መመዝገቡን ያነሱት የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ አለማየሁ የለውጡ ማሳያ የሆነው የአንጎለላና ጨራ ወረዳን በማሳያነትም አንስተዋል። አርሶ አደሩ መሬት ነበረው፣ ውሃ ነበረው፣ ራሱም አርሶ አደሩም አለ። የሴፍቲኔት ፕሮግራም የሚደረግለትን ድጋፍ በከፍተኛ ጥንቃቄ በመፈጸም ያለውንም ፖቴንሻል አሟጦ በመጠቀም አካባቢው ራሱን ያልቻለና የምግብ ዋስትናውን ያላረጋገጠ አካባቢ ነበር። ይሄ የሆነው የገሬማ ብቃይ አርሶ አደሩ ማሳው ላይ በተገቢው ባለመስራቱ ምክንያት ሌሎች አካባቢዎች ተሰዶ የቀን ስራ የሚሰራበት ሁኔታ የባለፉት 4-5 ዓመታት ታሪክ ነበር። የቆረጠ አመራር ሲፈጠር፣ የቆረጠ አርሶ አደር ሲፈጠር አሁን ከስንዴ ተረጅነት ወደ ስንዴ አቅራቢነት ራስን የመቻል ኢኒሼቲቭ በመጀመሪያ በፈርቀዳጅነት የተፈጸመው አንጎለላ ጠራ ነው። ሌሎች ወረዳዎችም ይከተሉታል። ለመላው አማራ ክልልም እንድናሰፋው እድል የፈጠረ ስራ ተሰርቷል ማለት ነው። ፕሮግራሙ ምርትና ምርታማነት እንዲያድግ ማህበረሰቡም ያለውን ሀብት እንዲያለማ አይንገላጭ የሆነ ተግባር ሲከውን ነበር ያሉት ደግሞ በክልሉ ግብርና ቢሮ ምክትል ኃላፊና የምግብ ዋስትና ዘርፍ አስተባባሪ እታገኘሁ አደመ ናቸው። እነዚህ መስኖ ካናሎች ተሰሩ፣ የተፈጥሮ ሀብት ስራው፣ የአፈር ለምነት ስራው፣ የተፋሰስ ስራው ይሰራል። ይሄን ሁሉ ይሄ ተጠቃሚ ስራ እየሰራ ነው የሚከፈለው። ይሄን ሰርቶ ይሄ ከለማ በኋላ በዋናነት ተረጅ ሆነው እንዲቀጥሉ አይደለም የሚፈለገው። በዋናነት ይሄ ሁሉ ድጋፍ እየተደረገላቸው ቆይቶ የቤተሰብ ኑሯቸው እንዲሻሻል የጥሪት ይዘው እንዲወጡ ከፕሮግራሙ እንዲመረቁ ሰፊ ስራ ሲሰራ ቆይቷል ማለት ነው። እነዚህ ወገኖች ከፕሮግራሙ ሲወጡ የራሳቸውን ጥሪት እንዲይዙ ከባለፈው ዓመት ጀምሮ ጠንካራ ስራዎች ሲሰሩ እንደነበረም ነው የተገለጸው። ይሄን ለማድረግ የክልሉ መንግስት ወደ 650 ሚሊዮን ብር ሪቮልቪንግ ፈንድ በመመደብ በዛ መሰረት ብድር ያገኙ አርሶ አደሮች ብድር ወስደው ራሳቸውን ለውጠው ከፕሮግራሙ በተለያዩ ምዕራፍ ወጥተዋል። የተመረቋሉን ማለት ነው። ብድር ወስደው መስራት የማይችሉትንና ለብድር መውሰድ አቅም ያጡትን ደግሞ መንግስት በራሱ በጀት መድቦ ማለት ነው አሁን 4.8 ቢሊዮን ብር ተመድቦ አንድ ጊዜ የሚሰጥ ነፃ ትራንስፈር የምንለው የማይመለስ ማለት ነው ለአንድ ቤተሰብ ኃላፊ 33300 ብር እንዲሰጠው ተደረገ። ጥብቅ ክትትል ተደርጎ የሚፈልጉትን የስራ ዘርፍ እንዲመርጡ አድርገን ስራ እንዲጀምሩ ተደርጓል። ከፕሮግራሙ ለሚወጡ የህብረተሰብ ክፍሎች የተጠናከረ ድጋፍና ክትትል ይሰጣልም ተብሏል። ለዚህን ሰዎች ክትትል በማድረግ ማን የተሻለ ኑሮ ወደፊት እየሄደ ነው፣ እውነትም ከድህነቱ ወጥቶ ሀብት ጥሪት ይዞ የተሻለ ኑሮ ቀጥሎ እየሄደ ነው የሚለውን ጠንካራ ድጋፍና ክትትል እናደርጋለን። ብድሮችም ተጨማሪ እንዲመቻቹላቸው በማድረግ በቀጣይም ብድሮችን እያገኙ ከዚህ የበለጠ ሀብት እንዲፈጥሩና እንዲሰሩ እንደግፋቸዋለን ብዬ አስባለሁ። በፕሮግራሙ የታቀፉ ቀሪ 1.2 ሚሊዮን የህብረተሰብ ክፍሎች ዘላቂ ኢኮኖሚ እንዲገነቡ በማድረግ የማስመረቁ ተግባር ተጠናክሮ ይቀጥላልም ብለዋል። በክልሉ የሚሰጠው መሶብ የአንድ ማዕከል አገልግሎት የተገልጋዮች እርካታ የተረጋገጠበት መሆኑን የማዕከላዊ ኢትዮጵያ ክልል ገለጸ። በ7 ተቋማት 20 አገልግሎትን እየሰጠ የሚገኘው ማዕከሉ ዲጂታል ኢኮኖሚን ከማሳደግ አኳያም
ትልቅ ፋይዳ እንደሚኖረው ተገልጿል። በተለይም ሰለሞን ተጨማሪ አላት። የተቀላጠፈ አገልግሎትን በቴክኖሎጂ ታግዞ በመስጠት የተገልጋዮችን እንግልት ለማስቀረት ታስቦ በመላ ሀገሪቱ ባሉ የተለያዩ ከተሞች እየተስፋፋ የሚገኘው ሞሰብ የአንድ ማዕከል አገልግሎት በማዕከላዊ ኢትዮጵያ ክልል የፖለቲካና አስተዳደር መቀመጫ በሆነችው ሆሳዕና ከተማም ተጀምሮ ወደ ስራ ተገብቷል። የማዕከል ዋና ስራ አስኪያጅ ከበደ ሻሜቦ ማዕከሉ የተለያዩ አገልግሎቶችን ይዞ ወደ ስራ በገባበት በአጭር ጊዜ ውስጥ ብቻ የላቀ የደንበኞች እርካታ አፈጻጸም ማሳየቱን ተናግረዋል። መስከረም 15 ቀን 2018 ዓ.ም ተመርቆ ወደ አገልግሎት ከገባበት ቀን ጀምሮ ሰፊ ስራዎችን ሰፊ አገልግሎቶችን ለአካባቢው ህብረተሰብ አገልግሎት ሲሰጥ ቆይቷል። በሰባት ተቋማት ለመጀመሪያ ዙር 20 አገልግሎቶችን በማስገባት አገልግሎት እየተሰጠ ነው ያለውና ይህም የዲጂታል ኢኮኖሚን ከማረጋገጥ አኳያ ትልቅ ፋይዳ ያለበት የሰርቪስ ኢንዱስትሪም ደግሞ ከማረጋገጥ አኳያ ትልቅ ዋጋ ያለበትና የተገልጋዮች እርካታ ደግሞ በከፍተኛ ሁኔታ ያረጋገጠበት በተጨባጭ ያረጋገጠበት ማዕከል ነው። ከዚህ ቀደም በተበጣጠሰ የአገልግሎት አሰጣጥ ለከፍተኛ እንግልትና ውጪ ብሎም ለተደራራቢ ስራ ጫና ይጋለጡ እንደነበር የሚገልጹት ተገልጋዮችና አገልጋይ ባለሙያዎች የሞሰብ አንድ ማዕከል ወደ ስራ መግባት እነዚህን ሁሉ ችግሮች እየቀረፈ ነው ባይ ናቸው። የመጣሁት ቲም ነምበር ለማውጣት ነበር። መለያ ቁጥር የግብር ከፋይ መለያ ቁጥር ለማውጣት ገቢዎች ጋር ስመጣ በስነ ስርዓት ነው ያስተናገደኝ። ከዚህ በፊት ስንሄድ ማብራት የለም አሊያም ባለሙያው የለም፣ እንግልቶች ይከሰቱ ነበር። በዛው ደግሞ ኦሮፋዎች ተጠራቅሞ አገልግሎቱ በስነ ስርዓት ሳናገኝ የምንመለስበት ጊዜ በዚሁ ምንም ሰዓቴን በስነ ስርዓት ተጠቅሜ እንደወጣ የሚረዳ ተቋም ነውና በጣም ደስ ያለኝ፣ መስተንግዶ ደግሞ በጣም የሚያምር ነው። እኔ አሁን እዚህ የመጣሁት ለአንድ ጉዳይ ብቻ አይደለም፣ የመጣሁት ለሶስት ጉዳዮች ነው። ሶስቱንም በአጭር ሰዓት ውስጥ መገልገል ችያለሁ። ከወረቀትና ከካሽ ውጪን የምንሰራው ስራ ማለት ነው። ፋይሉ ጠፋብን፣ ፋይሉ ተቀደለብን፣ ፋይሉ ተቃጠለብን የሚል የመረጃ አያያዝ ክፍተት የነበረውን አሁን ዲጂታል አድርገን መቼም ቢሆን በየትኛውም ሰዓት ማግኘት እንችላለን ማለት ነው። የአንድ ደንበኛ ፋይል በቴክኖሎጂ ታግዞ ግልጽነትና ተጠያቂነትን በማስፈን የደንበኞችን የአገልግሎት እርካታ የሚያሳልጠውን ሞሰብ የአንድ ማዕከል አገልግሎት በሁሉም የክልሉ ከተሞች ለማስፋትና ተጨማሪ አገልግሎቶችን ለማካተት ታቅዶ ወደ ስራ መገባቱንም የማዕከላዊ ኢትዮጵያ ክልል ሞሰብ የአንድ ማዕከል አገልግሎት ዋና ስራ አስኪያጅ ከበደ ሻሜቦ ገልጸዋል። ከዚህ በፊት የነበረው አገልግሎቶች በተለያየ ቦታዎች ላይ በመሆን የህብረተሰብን እንግልት፣ ጊዜ ብክነት፣ ገንዘብ ብክነት፣ የአገልግሎት ጥራት ችግር፣ ተጠያቂነት አለመኖር፣ በቴክኖሎጂ ያልታገዘ መሆን፣ ቅልጥፍና የሌላቸው ያ ብቻ አይደለም የተገልጋይ መረጃ ባካፕ የሌለው አገልግሎት ነው የነበረውና አሁን ያለው አገልግሎት ግን በአንድ ጣሪያ ስር ሆኖ የአንድ ማዕከል የተባለው በአንድ ጣሪያ ስር ሆኖ ሙሉ አገልግሎቱን በአጭር ጊዜ መሰረተ ልማት ተሞልቶለት የሚሰጥ አገልግሎት ነው ማለት ነው። ይህም ደግሞ ለህብረተሰቡ በፊት የነበረውን የተጠያቂነት ችግር ቀርፏል፣ የጊዜ ብክነት ቀርፏል። ስለዚህ ይሄ መሶብ ማዕከል በዚህ ብቻ የሚያበቃ አይደለም። በክልሉ ክላስተር ከተሞችና በክልሉ ከተሞች የሚስፋፋ ነውና ስለዚህ እቅድ ይዘን እየሰራን ነው ያለነውና በየፌዙ ለማስፋፋት በዚህ ማዕከል ግን ለጊዜው ቨርሽን 1 ብለን 20 አገልግሎቶችን አስጀምረናል። ቀጥሎ በሚቀጥለው ሳምንት የሚገባ አለ። እንዲህ እያለ እስከ 60 አገልግሎቶችን የሚይዝ ማዕከል ነው ይሄና ለሌሎች ከተሞች ለሌሎች አካባቢዎችም የማስፋፋት እቅድ ታቅዷል። እንቅስቃሴ ተጀምሯል። እንደ ሀገር የተጀመረውን የዲጂታላይዜሽን ጉዞ ለማፋጠንም ሞሰብ የአንድ ማዕከል አገልግሎት ትልቅ አስተዋጽኦ እንደሚኖረው ይታመናል። ከትልቁ አንጀት ጀምሮ ወደ ታች ያለውን የስርዓተ እንሽርሽሪት አካል ክፍሎች የሚያጠቃ ነው የአንጀት ካንሰር። በሕክምና ባለሙያዎች የሚሰጡ የአኗኗርና የአመጋገብ ዘይቤ መመሪያዎችን በመከተል ለበሽታ አጋላጭ ከሆኑ ነገሮች ራስን መጠበቅ እንደሚያስፈልግም የሕክምና ባለሙያዎች ይመክራሉ። ስንታየው ኃይሉ ከሕክምና ባለሙያ ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች። በማንኛውም ሰው ላይ የመከሰት እድሉ 5 በመቶ እንደሆነ ይነገርለታል። እንዲሁም ደግሞ የጤና ሚኒስቴር መረጃ እንደሚያመለክተው ማለት ነው በየአመቱ አዳዲስ ሰዎች የመያዝ እድላቸው ከፍ ያለ ነው። ይህ በሽታ የአንጀት ካንሰር በሽታ ነው። ያለው ግንዛቤ ማህበረሰቡ ያውቀዋል፣ የአንጀት ካንሰር እንዳለ ያውቃሉ። ያገኘናቸውን ሰዎች እንጠይቃለን። ከዛም ባለፈ ደግሞ የባለሙያ ማብራሪያንም ወደ እናንተ የምናደርስ ይሆናል። ስሉሳም አለው ግን እንደሆነ አላውቅም። ምልክቱ ምናምን አታውቂም? እንዳለ አውቃለሁ ግን መንስኤዎቹን አላውቅም።
የአንጀት ካንሰር ምንድን ነው? መንስኤዎቹስ ምንድን ናቸው? በምንስ ይታከማል? የሚሉትን ጉዳዮች ለመጠየቅ በደብረ ብርሃን ዩኒቨርሲቲ ሐኪም ግዛው ሆስፒታል ተገኝተናል። በሆስፒታሉ የቀዶ ጥገና ስፔሻሊስት የሆኑትን ዶክተር ዮሴፍ ተመስገንን የምናናገራቸው ይሆናል። ዶክተር ፈቃደኛ ስለሆኑልኝ እጅግ አድርጌ አመሰግናለሁ። ምንድን ነው የአንጀት ካንሰር? መንስኤዎቹ ምንድን ናቸው? ከምን መነሻ ሊይዝ ይችላል? የአንጀት ካንሰር በዋነኝነት ከትልቁ አንጀት ግድግዳ የውስጥ ክፍል የሚነሳ እጢ ማለት ነው። የአንጀት ካንሰር ብዙ አይነት ምክንያቶች ይኖሩታል። የመጀመሪያው የእድሜ መጨመር ይሆናል። ስለዚህ ብዙ ጊዜ 90% የሚሆነው የአንጀት ካንሰር እድሜያቸው 50ና ከዛም በላይ የሆኑ ማህበረሰቦችን የማጠቃ ሲሆን አሁን ላይ በተለይ ግን በህፃናት ኢቨን በወጣቶች ላይ ራሱ እየተገኘ ያለ እንዲያውም የዓለም ጤና ድርጅት የሚለው እያንዳንዱ ሰው እድሜያቸው 45-50 ላይ ሲደርስ የአንጀት ካንሰር ቅድመ ምርመራ እንዲያደርግ ይመከራል። እያንዳንዳችን በህይወታችን 5% የመያዝ እድል ይኖረናል። በእናት አባት፣ እህት፣ ወንድም በተለይ በዚህ ካንሰር የተጠቁ ከሆነ ከሌላው ማህበረሰብ በ2 ወይም በ3 እጥፍ በካንሰር የመያዝ እድል ይኖረዋል ማለት ነው። ምንም እንቅስቃሴ አለማድረግ፣ በጣም ከመጠን በላይ ያለፈ ውፍረት፣ አልኮል እና ሲጋራ አብዝቶ ለብዙ ጊዜ መጠቀም፣ ስኳር፣ HIV ተያያዥ በሽታዎች ካሉ እነዚህ የአንጀት ካንሰር የመያዝ እድላችንን በተወሰነ መልኩ ይጨምራሉ። ሌላው ደግሞ የቆየ የአንጀት ቁስለትም ወደ አንጀት ካንሰር የመቀየር እድል ይኖረዋል ማለት ነው። ምን አይነት ምልክቶች ናቸው ያሉት የአንጀት ካንሰር የሚለውን ደግሞ እናንሳ። የአንጀት ካንሰር ምልክቶቹ ብዙ አይነት ናቸው። በተለይ ግን ምልክቶቹ ደረጃው ከፍ ካለ ነው የሚከሰቱት እና መጀመሪያ ላይ ከሆነ የአንጀት ካንሰር ምንም አይነት ምልክት ላይኖር ይችላል። ምልክት ካመጣ ግን የሆድ ቁርጠት መቀመጫ አካባቢ ወይም ደግሞ ታችኛው የሆዳችን ክፍል ላይ የማይቋረጥ ህመም ስሜት ይኖራል። ሌላኛው ደግሞ ባለፉት 6 ወራት ወይም 1 ዓመት የአንጀት እንሽርሽሪት መዛባት፣ አንዳንዴ ተቅማጥ ሊሆን ይችላል፣ አንዳንዴ የሰገራ ድርቀት ሊኖር ይችላል። ወይም ደግሞ ደም የቀላቀለ ሰገራ ላይ ከታየ፣ በጣም ከቆየ እብጠት፣ ፊስቱላ፣ አንዳንዴ ደግሞ ያልተለመዱ ምልክቶች ለምሳሌ በአዋቂዎች ላይ እድሜያቸው 50-60 ዓመት ላይ የትርፍ አንጀት ምልክትም ሊያሳይ ይችላል ማለት ነው። የአንጀት ካንሰር በተለይ መጀመሪያ አካባቢ ላይ ምንም አይነት ምልክት ላይኖረው ይችላል። ህክምናው ግን ምንድን ነው? እንዳልኩሽ ምንም ምልክት ስለማይኖሩ መጀመሪያ ላይ በተለይ ደረጃዎች አሉት። ደረጃ ከ1 እስከ 4 ማንኛውም ካንሰር ደረጃ አለው። የአንጀት ካንሰር ምርመራ 100% የአንጀት ካንሰር አለበት እያሳየ ነው የለበትም የሚለውን ለማወቅ የኮሎኖስኮፒ ምርመራ እንዲያደርግ ነው የምንመክረው። ስለዚህ እድሜያቸው የገፉ በተለይ ደግሞ ምልክቶቹ ያሉበት ከሆነ የግድ የኮሎኖስኮፒ ምርመራና ተጨማሪ ምርመራዎች አልትራሳውንድ፣ ሲቲ ስካን የሚባሉ ምርመራዎች ሊያስፈልጉ ይችላሉ። ደረጃው ምን ያህል እንደደረሰ የሚለውን ለማሳወቅ ማለት ነው። ስለዚህ ቅድመ ምርመራ ነው የሚሆነው። ልክ እንደ ጡት ካንሰር የአንጀት ካንሰርም ቅድመ ምርመራ ኮሎኖስኮፒ ይሰራል። ዶክተር ለነበረን ጊዜ እጅግ አድርጌ አመሰግናለሁ። ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሱ ያሉ የዕለቱ ዜናዎቻችን እንደቀጠሉ ነው። አሁን ደግሞ ሉላ ኢትዮጵያ ወደ ተሰኘው የዜና ምዕራፋችን እናልፋለን። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት ያቀረበችው ጥያቄ ተቀባይነት ያለውና ሕጋዊ ነው ሲል የአውሮፓ ሕብረት ገለጸ። ኢትዮጵያ ያደረገችው የኢኮኖሚ ሪፎርም የአውሮፓ ባለሀብቶች በኢትዮጵያ በተለያዩ ዘርፎች እንዲሰማሩ የሚያስችል ነውም ብለዋል። ለዮሐንስ ልጅ አለም ዘገባ አንዱ አለምናል። የአውሮፓ ህብረት ከኢትዮጵያ ጋር ግንኙነት የመሰረተበትን 50ኛ ዓመት አስመልክቶ የህብረቱ የኢትዮጵያ አምባሳደር ሶፊ ፍሮም ኢምስበርገር ከአሚኮ እንግሊዝኛ ክፍል ጋር ቆይታ አድርገዋል። በቆይታቸው ታዲያ በርካታ የአውሮፓ ሀገራት በአዲስ አበባ መቀመጫቸውን አድርገዋል። አንዳንዶቹ ለክፍለ ዘመናት ጭምር የተጋመደ ግንኙነት መፍጠራቸውን አስታውሰዋል። ህብረቱ በፈረንጆቹ 1975 ከኢትዮጵያ መንግስት ጋር መደበኛ ግንኙነት ከመሰረተ በኋላ በኢኮኖሚ ዘርፍ፣ በልማት፣ በስራ ዕድል ፈጠራ፣ በሰላም ግንባታና በሌሎችም ዘርፎች ጥሩ ግንኙነት መመስረት መቻሉን አብራርተዋል። የህብረቱና የኢትዮጵያ ኢኮኖሚ ግንኙነትን በተመለከተ ጥያቄ የቀረበላቸው አምባሳደሯ መንግስት የወሰደው ኢኮኖሚ ሪፎርም ትብብሮችን የበለጠ እንዲጠናከር በር የከፈተ ነው ብለዋል። የኢትዮጵያ መንግስት ባለፈው ዓመት የወሰደው የኢኮኖሚ ሪፎርም ትልቅና የተለጠጠ እርምጃ ነው። ይህ ደግሞ ለግሉ ዘርፍ ትልቅ እድል የሚፈጥር ነው። የአውሮፓ ህብረትና አባል ሀገራቱ ሪፎርሙንም እያገዙ ነው።
ከነዚህ መካከል በሰው ሰራሽ አስተውሎት፣ በቴክኒክና ሙያ ስልጠና እንዲሁም የዲጂታላይዜሽን ትብብሮችም ይጠቀሳሉ። ዲጂታላይዜሽን ለመንግስት አስተዳደር፣ ለአገልግሎት አሰጣጥና ለሌሎችም ወሳኝ ነው። ይህንን ለማሳደግ ደግሞ የኃይል መሰረተ ልማትና ቴክኖሎጂን ማሳደግ ወሳኝ ነው። እነዚህን እያገዝን ነው። 180 ገደማ የአውሮፓ ኩባንያዎች በኢትዮጵያ ይገኛሉ። ይህም ኢኮኖሚን በማገዝ የስራ እድልን በመፍጠር ሚናቸው ትልቅ ነው። ሪፎርሙ አስቻይ የቢዝነስ ከባቢንም ፈጥሯል። ይህም ሌሎች ኩባንያዎች ኢንቨስት እንዲያደርጉ የሚጣራ ነው። This is the business climate that it's the more conducive it is, the more also businesses will come. በዚህ የአምባሳደሯ ቃለ መጠይቅ ታዲያ የኢትዮጵያ መንግስት ሰላማዊ በሆነ መንገድ የባህር በር ለማግኘት እንቅስቃሴ መጀመሩን ታውቃላችሁ። የእናንተ ሀሳብ ምንድን ነው ሲል አሚኮ አምባሳደሯን ጠይቋል። አምባሳደሯ ታዲያ እንዲህ ይመልሳሉ። I think this is absolutely understandable that there is an interest. ይህ ጥያቄ ፍጹም ተገቢነት ያለው ነው። የወደብ በሮችን ማስፋትና ሌሎችንም ይጨምራል። የተባበሩት መንግስታት ድርጅት የባህር ህግ ሀገራት ባህር ከሚጋሩ ሀገራት ጋር በስምምነት መጠቀምና የባህር በር ማግኘት እንደሚችሉ ያስቀምጣል። በዚህ መንገድ በር ማግኘትም ፍጹም ህጋዊና ተገቢነት ያለው ነው። ጠቅላይ ሚኒስትሩም ይህንን ለማስፈጸም በድርድር እንደሚሰሩ ሲናገሩ በመስማታችን ደስተኞች ነን። እናም ይህ መንገድ ደግሞ አስተማማኝና ዘላቂ በሆነ መንገድ የባህር በር ለማግኘት ብቸኛ አማራጭ ነው። Starting from the Prime Minister that indeed through negotiations. የተለያዩ አውሮፓ ህብረት አባላት የባህር በር የሌላቸው የነበሩ ሲሆን በስምምነት በር ያገኙበት መንገድ ልምድን ለማካፈል ህብረቱ ዝግጁ ነው ብለዋል። In Europe we have many member states who are landlocked and who also then have an በአውሮፓ ብዙ ሀገራት የባህር በር የላቸውም ግን በር ማግኘት ችሏል። ለምሳሌ ሃንጋሪ በጣሊያን በኩል አግኝታለች። ሉዘምበርግን ብነግርህ ደግሞ የአውሮፓ መሀል ሀገር ነች ግን ማግኘት ችላለች። ይህም ቀጠናዊ ትብብርን፣ የመሰረተ ልማት ግንባታዎችን ያሳድጋል። ይህ ልምድ ደግሞ ጠቃሚ በመሆኑ ለማጋራትም ደስተኞች ነን። So we have in fact a lot of own experience that we are happy to share. ህብረቱ ለቀጣዮቹ ዓመታትም የተሻለ ግንኙነት ከኢትዮጵያ ጋር እንደሚኖረው ያምናል። የተለያዩ አይነት የትብብር መስመሮችን በመዘርጋትም ኢትዮጵያ የህብረቱ የአፍሪካና የቀጠናው ተመራጭ ሀገር ሆና እንደምትቀጥል የአውሮፓ ህብረት አሳውቋል። በመጨረሻ አጫጭር ዜናዎችን ወደ እናንተ እናደርሳለን። መሰረት መቅጫ ታቀርባቸዋለች። 51ኛው የአፍሪካ ህብረት የቋሚ ተወካዮች ኮሚቴ መደበኛ ስብሰባ በቀጣዩ ሳምንት ይጀመራል። 51ኛው የአፍሪካ ህብረት የቋሚ ተወካዮች ኮሚቴ መደበኛ ስብሰባ ከጥር 4 እስከ 22 ቀን 2018 ዓ.ም የህብረቱ ዋና መቀመጫ በሆነችው አዲስ አበባ መካሄድ ይጀምራል። ስብሰባው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል የአፍሪካ ህብረት ባዘጋጀው የ2026 መሪ ሀሳብ የሚካሄድ ነው። ስብሰባው የካቲት 4 እና 5 ቀን 2018 ዓ.ም ለሚካሄደው 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ስብሰባ እንዲሁም የካቲት 7 እና 8 ቀን 2018 ዓ.ም ለሚከናወነው 39ኛው የህብረቱ የመሪዎች ጉባኤ የሚቀርቡ ረቂቅ አጀንዳዎች ላይ ይወያያል ተብሎ ይጠበቃል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ነው። በመስኖ ልማት በመታገዝ የምግብ ሉዓላዊነትን ለማረጋገጥ የተጀመረው ጉዞ ውጤት እያስመዘገበ እንደሚገኝ በተወካዮች ምክር ቤት የውሃ መስኖና ቆላማ አካባቢ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ ሀምዛዬ ገለጹ። ኢትዮጵያ ያላትን የከርሰ ምድርና የገጸ ምድር የውሃ ሀብት በመጠቀም በመስኖ ሊለማ የሚችል ሰፊ የእርሻ መሬት ያላት ሀገር ናት ብለዋል። በመሆኑም በአሁኑ ወቅት በተለያዩ አካባቢዎች በአነስተኛ መስኖ ላይ የግብርና ልማት እያለሙ የሚገኙ አርሶ አደሮች የአትክልት ፍራፍሬና የሰብል ምርቶችን በማምረት ተጠቃሚነታቸውን እያረጋገጡ እንደሚገኙ ዋና ሰብሳቢው ገልጸዋል። ቋሚ ኮሚቴው በዘርፉ የተያዘው እቅድ እውን እንዲሆንና የህብረተሰቡ ተጠቃሚነት እንዲረጋገጥ የክትትልና ቁጥጥር ስራውን አጠናክሮ እንደሚቀጥል አረጋግጠዋል። በመስኖና ቆላማ አካባቢ ሚኒስቴር የመስኖ ፕሮጀክቶች ፕሮግራም ጽህፈት ቤት ኃላፊ አሸናፊ ካሳ በበኩላቸው የመስኖ ልማት ለኢንዱስትሪ የሚሆኑ ግብዓቶችን ለማምረት ዘመናዊ አመራረት ዘዴን ለማላመድና ለስራ እድል ፈጠራ ያለው ጠቀሜታ ከፍተኛ መሆኑን ገልጸዋል። የኢትዮጵያ ዜና አገልግሎት ዘገባ ነው። በአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት መሰረት እሴት የታከለበት የኢትዮጵያ ቡናን ለአፍሪካ ሀገራት ገበያ መላክ መጀመሩን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። ኢትዮጵያ በአህጉራዊ ነጻ የንግድ ቀጠና ስምምነት መሰረት ከመስከረም 29 ቀን 2018 ዓ.ም ጀምሮ ወደ ተለያዩ የአፍሪካ ሀገራት ገበያ ምርቶችን መላክ ጀምራለች። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር ሻፊ ኡመር እንዳሉት በአፍሪካ ነጻ የንግድ ቀጠና ስምምነት መሰረት የኢትዮጵያ ቡና ገበያ መዳረሻ ለማስፋት እየተሰራ ነው ብለዋል። ኢትዮጵያ አዳዲስ
የቡና ገበያ መዳረሻዎችን እያሰፋችን ያሉት አቶ ሻፊ ለአብነትም በ2016 ዓ.ም የኢትዮጵያን የቡና ገበያ መዳረሻ ከ64 ሀገራት በ2017 ዓ.ም ወደ 84 ማሳደግ ተችሏል ብለዋል። የኢትዮጵያ ዜና አገልግሎት ዘገባ ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።